እናማ የልጇ አባት ደረጀ ነው። መድኃኒት አወቀች ሰላም አባቱ ደረጀ ነው ለማለት ነው አይደል? ለምን አትገለኝም? ለምን አትወስደኝም? አሁን ስቃይ በዛ፣ ፈተና ይበዛ። እንዲሆነው ከበኖር መሞት ይሻላል። እኔ በየቀኑ ልብ የሚደማው ለምንድን ዳጣና ናታን ይፋቀራሉ ማለት ከዳጣ ጋር ምንድን ነው የምሰማው? ሄሎ ዳጣዬ፣ ምን ሆነሽ ነው? በሰላም ነው? ስልክ የማታነሹ ቀኑን ሙሉ? እንዴት ነሽ ሰላምዬ? ድምፅሽ ምን ሆኖ ነው? ጋሼ ስለምንድን ነው ስልክ የማያነሳው? ሰላምዬ ደረጀ ተጨንቋል። ምን ተፈጠረ? ቆይ ምን ሆነሽ ነው? ድምፅሽ አልቅሰሻል እንዴ? አይ ደህና ነኝ ሰላምዬ። ደረጀ ለምንድን ነው የተጨነቀው? አወቀች እንዴትዬ? ምኑን ነው ያልሽው? አይ አውቃለች። ቆይ ግን ዳጣ ራስሽ ነሽ አይደል? አዎ ራሴ ነኝ ሰላምዬ። ይልቅ ደረጀ ምን ያድርግ? ደረጀ ነው ያልሽው? እስኪ በቪዲዮ ኮል ደውይልኝ ዳጣዬ፣ ቶሎ በይ። ቴሌግራም ደውይልኝ። ሽት ግን ደግሞ አንድ ነገር አውቄያለሁ። ሰላም ደረጀና ዳጣ የሆነ ነገር እንዳላቸው አውቄያለሁ። ይህንን ደግሞ ናታንና ኤቢን በደንብ ያውቃሉ። ደግሞ በሁለት ቀን ውስጥ ይቺ ብሎኛል። ችግር የለውም። በሁለት ቀን ውስጥ ሁሉንም ነገር አጣራለሁ። ረፊ እንጂ እንዴ እና እንደዚህ አሰብስቢ ረፊ ስታስጠይ። እሺ ላግዝሽ ብዬ። የኛ ቤት እኮ አየሽው ያምራል አይደል? አዎ ያምራል። ረፊ እንደው ረፊ ራስሽ እሺ በቃ እሺ ይቅርታ ውሃ እሺ በቃ ደግሞ እኮ ማለት ነው የኛ ቤት እኮ ያምራል። አየሽው ያምራል አይደል? አዎ ያምራል። እና እኛ እኮ ሀብታም ነን። እሺ በፈልግ እንዴ እኛም እኮ ሀብታም እንዴ። እና እናንተ አፈር አላችሁ እንዴ? አይ አፈር የለም። እንደናንተ አዲስ ቤት ስንገባ ግን አፈር ይኖረናል። እሺ ግን ማለት ነው ለምን አፈር አንበላም? አፈር እኮ ይጣፍጣል። አፈር? አዎ። ቆይ አንቺ አፈር ምን ቀምሰሽ ነው የሚጣፍጠው እንዴ? እና ድሮ እኮ ማለት ነው ሰላም እኮ አፈር እኮ ትበላ ነበር። እና የዛኔ ቀምሻለሁ፣ ይጣፍጣል። እኔ አፈር አልበላም። እኔ ዝም ብለን እናስተካክል። እሺ እረፊ፣ ታበላሽብኝ። እረፊ አልኩሽ። የልጅ ነገር ሸጋ ቤት እኮ ነው ያለሁት። ግን ጋሼው ነው ፈጣሪ ይመስገን በሀብትስ ባርኮኛል። አረ በብዙ ነው የማረከው። በሚስት በልጅ እንዲሁ በሁሉ ነገር ነው የባረከው። ገዜ በጥበቃና በቤት ውስጥ አገልጋይ ሴትን ባርኮኛል። አይ ጋሼ ጥበቃማ ምን አቅም አለው? ክፉ ልስራ ቢልስ? ተው እንጂ ገዜ ስንቱ አይደል እንዴ የጥበቃ ልጅ የሚያሳድገው። አራ እንዲህ ያለስ ነገር መልከስከስ በዘሬም የለብኝ። በዛሬ ጊዜ ጥሩ ጥበቃና ጥሩ የቤት ሰራተኛ ካላገኘ ቤት ይደፈራል፣ ልጆች ይጠቃሉ፣ ብዙ ነገር ይደርስባል።
እሱስ እውነትህን ነው ጋሽ። ግን እኛ ሰው ነን። ሰው መስሎ ሰው ያልሆነ ብዙ ሰው አለ። እኛም ቢሆን እኮ ለብሰን ቆመን ስንሄድ ስናይ ሰው እንመስላለን። ይኸውልህ ገዜ በየቤቱ ስንት ጉድ አለ መሰለህ። ልክ ነህ ጋሽ። እንዲሁ ግን ጋሽ እንዲሁ እዚህ በረት ነገር ሰርተን አንድ 7-8 በግ እንዲሁ ብናረባበት ሸጋ ነበር። አይ ገዜ እውነቴን እኮ ነው። በቆሎ ትዘራበት። እውነቴን እኮ ነው ጋሽ። በዛ በግልባጭ በኩል ደግሞ ቢታረስ ደግሞ ለሸትም ይሆናል። ይኸውልህ ገዜ የከተማ መሬት ውድ ነው። ለከተማ መሬት አዝመራው ግንባታ ብቻ ነው። እንዴት እዘረው? ዘርና በሬት አመጣችሁልኝ። እሸት እኮ ጥሩ ነው ገዜ። እንደዛም አይሆንም። ባይሆን ለልጆቹ መጫወቻ ይሆናል። እሺ እንግዲህ ታልክ ጋሽ ይማል። በል ገዜ ስራውን ጨርሰናል አይደለም? አሁን ማርቲም እየጠራችን ነው። ገብተን ቁርስ እንብላ። አይ እኔ እንኳን ልጨራርስ እዚሁ። አንተ ሂድ ግባ። በልሽ ጨራርስና በልና እንዳትረሳው። እሺ እዚያ ላይ ደግሞ አንድ እንትን አስቀምጬ ነበር። እሺ ቀስ በል። መዲ ማርሲ ቁርስ ደርሷል። እንደው ነይ ቆይ ምንድን ነው? እኔ የምልሽ አንድ ነገር ብነግርሽ አትቆጭኝም አይደል? ምንድን ነው እሱ? ኧረ ቆይ ትኬት ቆረጥሽ እንዴ? እንዴ ማርሲ ዝም ብሎ አሜሪካ ይሄዳል እንዴ? አንዳንድ ነገሮችን ማስተካከል አለብኝ። ኢቭን ፎሬን ከረንሲ ቼክ ማድረግ አለብኝ። ዝም ብሎ ይመነዘራል እንዴ? መዲ ምንም አይነት ምክንያት አትደርድሪ። በቃ እባክሽ ሂጂ። ኦኬ ማርቲ፣ እኔ የምልሽ ግን ሰላምን ሄደን አናያትም እንዴ? መቼም ሰላም ናፈቀችኝ አትይም። የሆነ ነገር አስበሽ ካልሆነ ምንም አላሰብኩም ማርቲ። ቆይ ሂጂና ሰው ጠይቂ ትይኛለሽ። እንሂድ ስልሽ ደግሞ ይኸው አይሆንም ትያለሽ እኮ። ካልጠፋ ሰው ሰላም ጋር እንሂድ ማለትሽ እኮ ግራ ገብቶኝ። ማርቲዬ ታውቂያለሽ ልጅ ወድ አይደል እንዴ? በቃ ለዛ ነው፣ ምንም ምክንያት የለም ሌላ። ተይ መዲ፣ አንቺ እኮ የራስሽ ልጆች እንኳን ይናፍቁሽ። ያው የሰላም ልጅ ሳየው የራሴ ልጅ ነው የሚመስለኝ። ወይ የዚህ ልጅ የሚመሳሰለው ሰው መብዛቱ ከዳጣ ከኤቢ ከውሃዬ ጋር ይመሳሰላል። ጭራሽ አሁን ደግሞ ብሎ ከአንቺ ልጅ ጋርም ተመሳሰል። ይኸውልሽ ማርቲዬ፣ ኤቢን ውሃ እንዳጣ መሰለ ማለት የኔ ልጅ መሰለ ማለት እኮ ነው። የእህትማማቾች ልጆች አይደሉ እንዴ? እርኩም የተረከምሽ ሰው እንዴት ከልጅነት እስከ እውቀቱ ድረስ እንዲህ ሰውን በነገር ይወጋል? ቆይ ምንድን ነው አሁን እንደዚህ ዙሪያ ጥምጥም የምትሄጂው? ምን ለመናገር ነው? የሰላም ልጅ ዳጣን፣ ውሃን፣ ኤቢን ይመስላል እያልሽ እንደዚህ ነገር የምታሳኪው? ይህ ሁሉ ዳርዳርታ የደረጀ ልጅ ይመስላል፣ አባቱ ደረጀ ነው ለማለት ነው አይደል? ይህን ነው መናገር የፈለግሽው? ኖ ማርቲ፣ እኔ እንደዛ ማለት ፈልጌ አይደለም። እንደዛ ካሳሰብኩሽ ግን ይቅርታ። እንዲሁም እንዴት እኔ በየቀኑ ልብ የሚደማው ለምንድን ነው? ሰላም የልጇን አባት መናገር አለባት። ቆይ አንቺ እንደዚህ ያልሽኝ ሰፈርተኛው ምን ሊለኝ እንደሚችል እኮ መገመት ቀላል እንዴ? ማርቲ ትጠራጠሪያለሽ እንዴ? ሰሚኛለሽ? እኔ ደረጀን አልጠረጥረው፣ ግን በቃ ሰላም አባቱን መናገር መቻል አለባት። እንዴ እስከ ዛሬ ድረስ የአባቱን ማንነት አለመናገሯ እኮ የትኛውም ሰው ምንም አይነት ሀሳብ ቢያመጣ ልክ ነው። በጣም ጥሩ ማርቲ፣ እንደውም በደንብ እንጠይቃታለን። አክስቷ ካለች ደግሞ መኪና ውስጥ የሚሆን ይዘናት ሄደን እንጠይቃታለን። እሺ ጥሩ። መጀመሪያ ግን በቃ ቁርስ እንብላና ልብስ ቀይር እንሄዳለን። ጎበዝ የኔ እህት፣ እንደዚህ ስማርት ስትሆኚ ነው የሚያምርብሽ። ወሬኛ በይኔ
አባዬ አምሮብሻል ዛሬ። ኧረ እባክህ ቆይ እነማ የት ሄደው? አላውቅም። መድኃኒት ሰላምዬ ጋር ሄዳለች። ቆይ እቺ ሴትዮ ግን መች ነው የምትወጣው? አላውቅም ናታ። አሁን ግን ሁሉም ነገር ገብቷታል። እኔ የደረጀ ልጅ እንደሆንኩ አውቃለች። ጭራሽ እናቴ ሰላም እንደሆነች ጠርጥራለች። በፍጹም አልጠረጠርም። አንቺ ሰላም ልጅ መሆንሽን በፍጹም ማንም ሊጠረጥር አይችልም። እንደውም አየ ራሱ የአባዬ ልጅ መሆንሽን ብታውቅ ራሱ ከሰላም ነው የወለደች ብላ በፍጹም አታስብ። እሱስ ልክ ነህ። እንደዚህ አይነት እንቆቅልሽ የትም ዓለም ላይ የለም። እርግጠኛ ነኝ መድኃኒት ሰላም ጋር ሄደችው ስለ ልጁ አባት ታጣራ ይመስለኛል። ለምን? ምናልባት ልጁን በአባዬ ጠርጥራው ሊሆን ይችላል። የሰላም ልጅ አባት አባዬ? አዎ፣ ከሱ ውጭ ልታስብ አትችልም። መቼም ሊሆን አይችልም። አዎ፣ መቼም ሊሆን አይችልም። ግን ሰላም ጋር ሄደችው ስለ ልጁ አባት ልታጣራ ነው እንጂ ስለ አንቺ እናት አይመስለኝም። እንግዲህ ሰላምዬ ነግሬያታለሁ። እሱ ይሆናት ትበላታለች። ሰላም የልጁን አባት መናገር አለባት። እማዬ ብዙ እየተባለች ነው። አዎ ናታን፣ ለምን የሆነ ቦታ እንሂድ? አዎ፣ ግቢ እኮ ሰፊ ነው። ለምን ዞር ዞር ብለን አናየው? እሺ ነይ። ገዚህ ግን መቼ ነው እንደዚህ ቤት ገዝተህ ሰርፕራይዝ የምታደርገኝ? ምን ነው ደግሞ ሰርፕራይዝ ማድረግሽ? ዝም ብለሽ ሀብታም ቤትሽ ቁጭ በይ። አንቺ ደግሞ ቤት አሁን ዋስጪማ ሌላውን ነገር ትተሽው። አንተ ግን ቆይ አዲስ ቤትም ስንገባ አትቀየርም? እንዴት አዲስ ቤት ስለገባን ውሃ መጠጣት ላቆም? እሺ ቆይ አሁን እሱን ተወና ደህና ነሽ አይቀድም? እንግዲህ ትሰጭኝ እንደሆነ ስጭኝ። ትርፍ ንግግር አያስፈልግም። የምን ትርፍ? የንግድ ትርፍ ልበልሽ? ስሜንም መጥራት አስጠላ አይደል? እና ምን ላድርግሽ? ለምኑኝ አልሽ እንዴ? መቼ ነው ያልኩህ? አንተ እኮ ነው አላወራም ያልከኝ። እንዴው ጧት ያታልሽ እንጂ ገዜ ጠልቶሽ የሚለወጥ ነገር አይኖርም። እሺ በቃ ይቅርታ። አሁን ውሃ ትሰጭኛለሽ ወይስ ልሂድ? እሺ ቆይ ልስጥህ። እንደው ለዛ ትድል ነው ያለሽ። እነጥለማ ሳይኖርብኝ አይቀርም። ወንዱልኝ ይርቀቅ። ምን ላድርገው? አጭ እንዴ ስጭኝ አላልከኝ? ምን ላድርገው ነው? እና ምን ልስጥ? ገዜ ውሃ ብልሽ እንጨት። ኧረ ነጋሽ ያላዩት ጉድ። እሺ ውሃ ልስጥ? አይ በቃ ተይው ተይው፣ ደህና አይደለሽ። በዚህ አያያዝሽ ውሃና መርዝ የምትለይበት ቀልብም ያለሽ አይመስልም። እንዴ እሺ ቆይ ልስጥ? አይ ተይው፣ ያልጨረስኩት ፍቅር አለብኝ። ፍቅር? ወይ አስጠማኝ። ታዲያ እርሻው ነው። ለዛ ነው እኔ ያስጠላው። አዎ አስጠልተሽኛል። እንዲያውም የሰው ቤት ሆኖብኝ ነው እንጂ ነገሩ ተይው። እሺ ውሃ ልስጥ? አይ ተይው፣ ተጎረቤት ተጠጣለሁ። ወይኔ ለዛ ሄደ እኮ አመረረ። በቃ ሰላም ጠፋሽ እኮ። መቼ ልትመጪ ነው? ማርቲ ትመጣለች ብላኝ ነበረ። አዎ እመጣለሁ። አይ ታያት፣ እሷን ደስ ባለሽ ጊዜ በተመችሽ ሰዓት ትመጫለሽ። እሺ ደግሞ ቤቢ እንዴት አድጓል? አዎ ትዬ እግዚአብሔር ይመስገን። እንግዲህ በሰው ቤት መተን አስጨንቅልሽ የሆነ ነገር ልንጠይቅሽ ነበር የመጣ ነው። ይልቅ እንዴት ነው? በቃ የልጁ አባት አሁንም አልመጣም? መቼም ይሄን የመሰለ ልጅ የሚጠላባት አይኖርም አይደል? መዲ እውነቷን ነው እንዴ! እንዴት እኮ እንደሚያሳሳ። መቼም ይሄንን የመሰለ ልጅ አላምንም የሚል አባት ይኖራል ብሎ ማሰብ ይከብዳል። አይ ትዬ እንደው ግን በቃ በዛው ጥፍት ብሎ ቀረ። አዎ ትዬ ዶ እባክሽ ሰላምዬ፣ እኔ እኮ መውጫ መግቢያ አጣሁ። እባክሽ ካለበት ቦታ እንደው አምጭና ከሀሚት ገላጊ። ሰላም የልጅሽን አባቴ ግድ መናገር አለብሽ። ካልሆነ ደግሞ ስልኩን ለኛ ስጭ ወይ ደግሞ አድራሻውን። ለዚህ ነው እንደ የመጣችሁት ትዬ? አዎ ሰላም፣ ዛሬ ትነግሪናለሽ። ማስተዋወቅ የግዴታ ነው። እንዴት ነው?
ይሄኛውን ቤት ወደድሽው? አባዬ ያምራል። ያኛው ቤት ትንሽ ረበሸን። ምን እንደገባብን አላውቅም። እና አባዬውን እዚህ ስለመጣን ችግሩ ይፈታል ብለህ ነው? ቅዠቱ? አዎ። አይመስለኝም አባዬ። ምን ነው ዝም አልክ አባዬ? ቆይ መቼ ነው የምትነግራት ለማዬ? ዳጣ የኛት እንደሆነች መቼ ልትነግራት ነው? ምንድን ነው? ምን ማለት ነው አቢጌል? ለማዬ ነው አባዬ። ይኸውልህ አባዬ፣ በነገራችን ላይ ዳጣ ያንተ ልጅ እንደሆነች መድኃኒት ጠርጥራለች። ይህ ማለት ደግሞ በቃ መድኃኒት ካወቀች እማዬ ማውቅ አይቀርም። ምናልባት አዎ፣ ግን መናገር ፈርታ ወይ ደግሞ እንዳይሆን ተመኝታ ይሆናል ዝም ያለችው። አባዬ ንገራት፣ መድኃኒት ልትነግራት ወይም ደግሞ በቃ ልትደርስበት ትችላለች። እሷ እኮ ሰሞኑን ትሄዳለች አቢጌል። አባዬ በዳጣ ላይ ስታባታለች። ማን እንደሆነች እደርስበታለሁ ብላታለች። ትድረስበታ፣ እንደውም ገላገለች። በቃ አባዬ። እሺ ምን ላድርግ አቢጌል? ቆይ መድኃኒት ምኑ ላይ ነው የምትደርስበት? ዳጣ በስልክ የምታወራው ነገር ቀርጻ አባዬ በስንት ትግል መሰለኝ የተቀበልናት። እና ንገራት ነው የምትይኝ? አባዬ በቃ ዝም አትበል። እሺ። እና ደግሞ አባዬ ሌላ ሚስጥር ልንገር። እሺ ሰላምዬ፣ በጣም ቀላል እኮ ነው። አንቺ በጣም አከበርሽው እንዴ። ሰው እኮ ተደፍሮም ይወልዳል። ከማንም ወለጁ አባት ምን ጊዜም አባት እንዴ። ለኛ ለማስተዋወቅ ይሄን ያክል ጊዜ እኮ መውሰድ አልነበረብሽም። ማርቲ አንቺ እኮ ነሽ አጠያይቅሽ ልመና ነው እንዴ። ግዴታዋን መናገር አለባት። ግዴታዋማ እንዴት ይሆናል? ማርቲ ያንቺ ባል አይደል እንደየታማ ያለው አንቺ አይደል እንደያፈርሽ ያለሽው። ስለዚህ ግዴታዋን መናገር አለባት። አይትዬ በቃ ይቅርታ፣ እኔ ምንም ነገር መናገር አልፈልግም። ሰላም፣ ይሄ የመጨረሻዬ፣ ድጋሚ ይሄንን ጥያቄ አላነሳብሽ። አውትዬ እኔም የመጨረሻዬ ነው። ማርቲ አንቺ አይገባሽም። እየነገረችሽ እኮ ነው። ቆይ ከሌላ ብትወልደው ለምን አባቱ መናገር ትፈራለች? እናማ የልጇ አባት ደረጀ ነው። አንቺ ማርቲ እኔም በጥፊ መታሽኝ። ስምኛለሽ፣ ከመናገርሽ በፊት 3 ጊዜ አስቢ። ልንገርሽ አይደል? እንደውም አልሄድም። ሰምኛለሽ፣ 2 ቀን ብቻ ስጪኝ። እንደውም አጋልጣችኋለሁ። ምንም ታጋልጭ መዲ። ቆይ ልታሳብጂኝ ነው? ሰላም በጣም ይቅርታ። ማትረቢ ሰምኛለሽ? This is your baby here። ለካ እንግሊዘኛ አታውቂም። ይሄ ልጅ ጸጉር ነው። ምን? ቅድም ነው የነቀልኩት። ስለዚህ የማን ልጅ እንደሆነ ያን ያረጋግጬ እነግርሻለሁ። እሺ? ምን ነው ደረጃ አባቱ ካልሆነ ምን አስደነገጠሽ? ይልቃውን ቸኩላለሁ። ውረጅልኝ። አልሰማሽኝም? ውረጅልኝ። ምንድን ነው የምትነግሪኝ አቢጌል? አባዬ ዳጣና ናታን ይፋቀራሉ። ማለትም አባዬ ይፋቀራሉ። ለእናንተ መናገር ፈርተው ነው እንጂ ይፋቀራሉ አባዬ። እየቀለድሽ ነው? እኔ አልቀለድኩም አባዬ። እነሱ መናገር ፈርተው ነው እንጂ። ይሄማ ሊሆን አይችልም። ለምንድን ነው የማይሆነው? አይሆንማ። አይ አባዬ ሆኗል። እንደዛ ሆነዋል። እንዴት ማለት አባዬ? ወጣት ናቸው። እኔም እኮ ናታን ወደው ነበር። እሱን እኮ እናውቃለን። እና እኔ ከወደድኩት ዳጣ ለምንድን ነው የማትወደው? እሱ አይሆንማ አቢጌል፣ አይሆንም። አባዬ አንተም እንደማዬ ናታን እኔን እንዲያገባ ብለህ ነው? እንደዛ አላልኩም። ለማንኛውም አባዬ በቃ እንደዛ ሆኗል። እና ደግሞ እኔን ወደ ውጭ አትሄጂም ካላችሁኝ በቃ አባዬ እኔ ማግባት እፈልጋለሁ። ምንድን ነው የምታገቢው? ማንን ነው የምታገቢው? አቢጌል ተረጋግተሽ አስቢ እንጂ። ባል ነው አባዬ። እናንተ ልጆች ያማችኋል እንዴ? ቆይ ምን እያደረጋችሁ ነው? አባዬ በቃ እኔ ለውጥ እፈልጋለሁ። አዲስ ነገር እፈልጋለሁ።
እና ዝም ብሎ ይገባል? ማንን ታገቢያለሽ? አስቢ እንጂ አብጌል። አስቤበታለሁ አባዬ፣ ከማዬ ጋር ማውርተንበታል። እሺ ትንሽ ግቢ፣ ሌላ ቀን እናወራበታለን። ሄሎ፣ ደህና ዋልሽ? ሰላም ጋሼ፣ ጉድ ሆነናል። ማርታ አወቀች? ሰላም ማርታ አወቀች? ጋሼ መድኃኒት ምን መድኃኒት አወቀች? መድኃኒት አወቀች ወይ? ሰላም ጋሼ እባክህ ተረጋጋና አዳምጠኝ። ንገሪኝ እንጂ ሰላም፣ የምን ተረጋጋ ነው? ጉድ ሆነናል ብሎ እንደገና ተረጋጋ መባል አለ እንዴ? ጋሼ ይኸውልህ አሁን ምንም አልተፈጠረም፣ ግን መድኃኒት የልጄን ፀጉር ወስዳለች፣ ዲኤንኤ አስመረምረዋለሁ እያለችኝ ነው። ከማን ጋር? ቆይ እንዴት ከማን ጋር ነው የምታስመረምረው? ምን አውቃለሁ ጋሼ፣ ወይ ከውሃ ከአቢጌል አሊያም ከአንተ ጋር ነው የሚሆነው። አይሆንም ሰላም፣ እንዴት ልጁን መጀመሪያ ትሰጫታለሽ አንቺ? ሊጠይቁኝ መጥተው ከትዬ ጋር ተቀብላ ታቅፈው ነበር። ምን አይነት እርጉም ሰው ነው ፈጣሪ የጣልብኝ። ቆይ ዳጣን ስጠብቅ እንደገና በሱ መጣችብኝ። ቆይ እቺ ሴትዮ ነፍሰ ገዳይ ልታደርገኝ ፈልጋለች እንዴ? ጋሼ አስቁማት፣ ምርመራ ካደረገች ሁሉም ነገር ይወጣል። እሺ ምን በደልኩ? ለምን አትገለኝም? ለምን አትወስደኝም? አሁንስ ስቃይ በዛ፣ ፈተና በዛ። እንዲሆነው ከመኖር መሞት ይሻላል። ምን በደልኩ ፈጣሪ? ምን በደልኩ? ምን አልገለህ ብትገላግል? ምን አልወስደህ ብትገላግል? ነይማ ወይ ለዛችን ቅመማችን ማዕዳችን ወይ እኔ ቅመማችሁ ነኝ። ይኸውልሽ ወጡን እጅሽን ታጥበሽ ነው የምትሰሪው። በጣም እኮ ነው የሚጣፍጠው። ኧረ እባክሽ የኔ ምግብ ይጣፍጥሻል። ይኸውልሽ ለዛዬ እኔ እኮ ከዚህ ቤት እግሬ ንቅንቅ የማይለው በአንቺ ወጥ ምክንያት እኮ ነው። በጣም እኮ ነው የሚጣፍጠው። እሱን ተይው እባክሽ አውቀሽ። እሺ አሁን ለምንድን ነው የፈለግሽ? ለሆነ ነገር ፈልጌሽ ነበር እኮ። ለምንድን ነው የፈለግሽ? ለዛ ብቻ ይሄ ወጥ ምናምን ቅመሽልኝ ምናምን ልትይኝ እንዳይሆን አይደለም። ዳጣዬ አስታርቂኝ። ወይ ከማዬ ጋር ትጣላችሁ እንዴ? ኧረ አይደለም። ከማን? ከናታን ጋር ነው? ኧረ አይደለም ዳጣ። እና ከማን ጋር ነው? ከገዜ ጋር ነው። ውይ ገዜ ይሄ ገዜ። አዎ ለዛ ብቻ ይሄ ለሳመሽ ምናምን ብለሽ ብቻ እንዳይሆን። ዳጣ ደግሞ እንደሱ አይደለም። እና በምንድን ነው የተጣላችሁት? በቃ ናቅሽኝ ነው የሚለው። እና ኮራብሽ? አዎ። አይ በቃሽ፣ ምጥንና ውሃን ይዤ አስታርቃችኋለሁ። እሺ ስሚ ዳጣ፣ እኔ እየቀለድኩ አይደለም። ምግብ ለራሱ እየተበላልኝ አይደለም፣ ስራም እየሰራው አይደለም። በቃሽ፣ ችግር የለውም። እሱ ለኔ ተይው። እሺ ገዜ አውቆ ነው የሚጫወትብሽ። አይ አይደለም፣ ብዙ ቀን እኮ ነው። በቃ አብሽርሽ። ለዛዬ ገዜ ለኔ ተይው። እሺ ዳጣ፣ አሁን እሺ፣ አሁን እንዴ አንቺ ልጅ ምንድን ነው? በቃ ሴት አይደለሽ እንዴ? ሴት አታሰድቢ። በቃ ኮራቢ ዳጣዬ። አይ ጤና ይስጥልኝ። ገዜ እንዴት ነው? እንዴት ዋልክ? ሰላም ነው? ሰላም ነው። እንዴት ነው? አለን መቼም
አለናት። ግቢውን እያሰማመርከው ነው? አዎ እንዴት አሁን ሳሩ እያረኩበት እኮ ነው። ጫካ ነው የማደርገው ትዬ። አይ አንተ ይሁን። ያው ቤት ውስጥ ሰው ከኖረበት ትንሽ ስለቆየ አበቦቹም ሳሮቹም ደራርቀዋል። አይ ክረምት ነው ምንም አይሆንም ትዬ። እኔም እየከራከምኩኝ አሳምረዋለሁ። ምንድነው እሱ? ከለዛ ጋር ተጣልታችኋል እንዴ? ምን ያጣላል? የኔና እሷ ጠብ እኮ የዶሮ ጠብ ነው። ምን ማለት ነው እሱ ደግሞ? እንታረቃለን ማለት ነው። ችግር የለውም ትዬ። አደራ ገዜ፣ እዚህ ቤት ጠብ አያስፈልግም። ሁሌም ሰላም ብቻ። እሺ ምን እንደው እንዳትወድቅ እንደ ብርጭቆ ልደግፋት ብዬ ነው እንጂ ምን ገዜ። ብርጭቆ ስትል ድንገት አስታወስከኝ። አንድ በጣም ውድ ብርጭቆ ነበረኝ። ምናልባት እንደው ውሃዬ ስትሰብር አይታት ይሆን? አሃ ያ ውዱ ብርጭቆ? አዎ በጣም ውድ ብርጭቆ ነው። በጣም ውድ ነው ትዬ። ውድ ባይሆን ጠይቃለሁ እንዴ ገዜ? እኔማ ውሃዬን እኮ ነው የጠረጠርኩት። መቼም ከሷ ውጭ እዚህ ቤት ውስጥ የሚሰብር ሰው የለም። ያ ውዱ ብርጭቆ ነው ትዬ? አዎ ውዱ ብርጭቆ። ለዛም እኮ ያረታ እሷ ብትሰብረው አትነግረኝም እንዴ? ምን አስፈራት? አሰብርም ግን አይታ ሊሆን ይችላል ብዬ ይሆናል። እልህ ገዜ መዲ ቃል ገዛዛ ብላ ነው የቀረችው። ስትመጣ ተቀበልና ስቶር አስገባው። እሺ እሺ። ደግሞ ትንሽ ተናዳለች። ምንም ነገር ብትናገር መልስ እንዳሰጣት አደራ። እናገራለሁ። ጎሽ መልስ አትስጣት። እሺ በል በርታ። እሺ ደጋደጋውን ወርቅ ያመጣሽ እንዲያው ጠብቆ ዞነ ጠብቆ ዞነ አባዬ ምን ሆነሃል? ቆይ ናታን ከዳጣ ጋር ምንድን ነው የምሰማው? ምን ሰማህ አባዬ? ምንድን ነው? ቆይ እኔ እኮ እዚህ እንድትኖር ያደረግኩህ አንተንም ልክ እንደነሱ እንደ ልጆች አይቼ እኮ ነው። እንደገና ልጆቼን ታባልጋለህ? ኧረ አባዬ እንደምታስበው አይደለም። ቆይ ምን ተፈጥሮ ነው? እሱን ተወው፣ ስለሱ ሌላ ጊዜ እናወራለን። አሁን ለሌላ ጉዳይ ነው የፈለኩህ። ለምንድን ነው የፈለግከኝ? አሁን የፈራሁት ጊዜ ደርሷል። ሁሉም ነገር ከቁጥጥር ውጭ እየሆነ ነው። ይህን የምታደርገው ደግሞ መድኃኒት ናት። ማለት ምን ተፈጥሮ ነው? እሱን እንኳን አሁን ልነግርህ አልችልም፣ ግን በሆነ ነገር እንድታግዘኝ እፈልጋለሁ። እሺ ችግር የለውም። ቆይ በምንድን ነው የማግዝህ? ምን እንደተፈጠረ አሁን በዝርዝር መናገር አልችልም፣ ግን በሆነ ነገር እንድታግዘኝ እፈልጋለሁ። ስለዚህ እኔ በምን ጉዳይ ነው የማግዝህ? ገዜ ደህና ነህ? እንዴት ነሽ? ይኸውልህ ገዜ ቁም ነገር ነው የማወራው። እሺ ቆይ ለምንድን ነው ለዛ ነው የምታስቸግራት? ኧረ ሽማግሌ ልካኝ ነው በይና እንደው 3 ዓመት ልሳቅ እንዴ ማለት እኔ ሽማግሌ መሆን አልችልም እንዴ? ምን ያንሰኛል? ኧረ እኔ እንደዛ አላልኩም። ግን እንደው ግን ሽማግሌ ልካሽ ነው? እውነት ነው? አዎ አዛኝቷን በይ እስኪ። ከምሬን ነው ገዜ። ለምንድን ነው የምታስቸግራት? ለምንድን ነው የምታስከፋት?
ምን ላድርጋት? የተለከፈው ውሻ እኮ ነው የሆነችብኝ። አልያዝ አልጨበጥ አለች። ከዚህ ሁሉ ብዬ ተውኳት። በቃ እኔ እርግፍ አድርጌ እንጂ አላኮረፍካትም አይደል? አረ ምን ቦጠን ምን ያስኮርፈኛል? እኔ ሲተው መተው ነው። እሷ እኮ ተቀይሞኛል አኩርፎኛል ነው ያለች። ይኸውልሽ ዲያጣ፣ ሰው ስታሸበሽብለት ኑረሽ ሽብሸባውን ስታቆሚ ያኮረፍሽው ነው የሚመስለው። ስንት ዓመትን ልለማመጣት እንዲሁ እሷን በለመንኩበት ፈጣሪን በለመን የት ደርስ ነበር። አይ በዚህ ይሄ እንኳን ወደ ላይ ሪፖርት የሚደረግ ነው እንጂ በእኔ አቅም የሚፈታ አይደለም። ወደ ላይኛው ወደ ፈጣሪ እንዴ ደግሞ ፈጣሪ የእናንተን ጣጣ እንትን ይበል እንዴ? አይደ ነው አይላክ። ስማ አንተ እቃውን ሂድና ስቶር አስገባው። እሺ እንዴት ነሽ መድኃኒት? እንዴት ነሽ ዳጣ? ማርታ የለችም እንዴ? ክፍሏ ነች። ደረጀስ አልገባም? አዎ ደግሞ ያልሽ ሳናግርሽ የረሳሁልሽ እንዳይመስልሽ። እሺ እኔም አልረሳሁትም። እሺ ለነገሩ እዚህ ቤት ብዙ ጉድ አለ። ወይ አሁን እኮ አዲስ ቤት ገብተናል። ጉድ የሚባል ነገር የለም። ከቤቱ አይደለም ጉዱ፣ ሰዎቹ ናቸው ጉድ ያለባቸው። እሺ ናታንዬ ደህና ነህ? ቆይ ለምንድን ነው እንደዚህ ጠፍተህ የዋልከው? አባዬ ጋር ነበርኩ። ደግሞ መድኃኒት በጣም እየዛተች ነው። ምንድን ነው የተፈጠረ ችግር አለ እንዴ? ቆይ ሰላም ጋር ደውለሽ ነበር እንዴ? አዎ ከእኔ የሆነ ችግር ተፈጥሯን አለች። ልትነግረኝ ግን አልፈለገችም። እኔም አላውቅም፣ ግን አባዬ ጋር የደረሰ ነገር አለ። በቃ የእኔ ጉድ ነው የሚሆነው። እንዴ እንደዛ ከሆነ ሰላም ለምን አልነገረች? እኔ እንጃ። እሺ በቃ ዳጣ፣ አሁን እና አባዬ ተኝተዋል አይደል? አዎ ሁሉም ተኝተዋል። አሁን አንድ ነገር ልነግርሽ ነው። ምንድን ነው የምትነግረኝ? ቀላል ነገር ነው። መድኃኒት ክፍል ልሄድ ነው። እንዴ በዚህ ምሽት ምን ልትሰራ? በቃ ይሄን ብቻ ነው ማወቅ ያለብሽ፣ ሌላ ነገር አትጠይቂ። ለምን ለምን አትበይኝ ዳጣ፣ በቃ ዝም ብለሽ ይሄን ብቻ በቂ። እንዴ ናታን፣ እሺ በሰላም በሰላም ይሁን አይሁን አላውቅም፣ ግን በቃ ይሄን ብቻ በቂ። እሺ በቃ አሁን ተነሽ ነው ወደ ክፍልሽ ሂጂ።